አባከስ የሚባለው ይሄ ነው። ሂሳብን በቀላሉ በፍጥነትና በትክክለኛነት የምናሰላበት ሂሳባዊ መሳሪያ በመባል ይታወቃል ማለት ነው። መምህራችን እንግዲህ አባከስ በፈጠነ መልኩ ሶሉ የምናደርግበት ነው ሂሳብን ብለውናልና አባከስን ለመማር መጀመሪያ አንተ ምን አነሳሳ? እንዴት ልትማረው ቻልክ? አባከስ ለመማር የተነሳሳሁት መጀመሪያ በቲቪ ላይ ሳይ ጥቅሞቹንና እንዴት በምን መልኩ እንደሚሰራ በደንብ ሳውቅ አባከስ ለመማር ከፍተኛ ተነሳሽነት በውስጤ ተፈጠረ። ከዛም በኋላ አንድ አጋጣሚ ከናቴ ጋር እየሄድኩ እያለ ማስታወቂያውን አየሁት። ከዛ ተመዝግቤ መማር ጀመርኩኝ። አሁን ምን ያክል ጊዜ ሆነክ አባከስ መስራት ከጀመርክ? 1 አመት። በጣም ጥሩ። ምናልባት ደረጃ ይኖር ይሆን አሁን ያለህበት አንተ? ምን ደረጃ ላይ ነው ያለው? አድቫንስ የሚባለው ስንተኛ ደረጃ ላይ ሲደርስ ነው? አድቫንስ በአባከስ ደረጃዎች አሉት። የመጀመሪያው ቀላል መደመርና መቀነስ ነው። ሁለተኛው 5 አማይ ነው። ሶስተኛው 10 አማይ ነው። አራተኛው ማባዛትና ማባዛት ነው። አምስተኛው ማካፈል ነው። በእነዚህ ደረጃ እኔ 5ኛ ላይ። እሺ መምህር፣ እንደው ተማሪዎች አባከስ በመማራቸው የሚያገኙት ጥቅም ምንድነው ብሎ ያስባሉ? አባከስን በመማር ብዙ ጥቅም ያገኛሉ ልጆች። ምክንያቱም ብዙ ጊዜ የአባከስ ትምህርት አሁን ከሂሳብ ጋር ነው አብዛኛውን ጊዜ እየተያያዘ ያለው። ነገር ግን ከሂሳብ ትምህርት ባሻገር ብዙ ጥቅሞች አሉት። ለምሳሌ አሁን አባከስን ቢማሩ ልጆች ቢሰለጥኑ የሚመከረው እድሜ ከ7 አመት አንደኛ ክፍል ጀምሮ እስከ 16 አመት ያሉ ልጆች ይሄን የአባከስ ትምህርት ቢሰለጥኑ ውጤታማና ሰክሰስፉል ይሆናሉ ተብሎ ይታመናል። ለምንድነው ቢባል ምክንያቱም የአእምሮ እድገታቸው ፈጣን ስለሆነ በዛ ውስጥ ይሄኛው ትምህርት ደግሞ የቀኝና የግራ የአእምሮ ክፍልን የማጎልበት ባህሪ የማሳደግ ባህሪ ስላለው ማለት ነው። ስለዚህ አሁን አባከስን ቢማሩ ለምን ይጠቅማል ለሚለው አንደኛና ዋነኛው ከሂሳብ ጋር የተያያዘ ስለሆነ የሂሳብ ትምህርት ክህሎትን ያሻሽላል። የሂሳብ ትምህርትን የመማር ፍላጎት ይጨምራል። እንደገና ደግሞ ሂሳብን መፍራት ያስወግዳል። እንዲሁም ደግሞ በተጨማሪ የሂሳብ ትምህርትን የመፈለግ ፍላጎታቸው እንዲጨምርና ሂሳብ ትምህርትን እንዳይፈሩ እንደ ጨዋታ እንዲማሩ ያደርጋቸዋል። በተጨማሪ ደግሞ ልዩ የአእምሮ ችሎታ እንዲያሻሽሉ ያደርጋል። የአመለካከት፣ የማስታወስ፣ የእይታ፣ የማዳመጥ እንዲሁም ደግሞ በውስጥ የተሰወረ ልዩ ፍላጎትና አቅማቸውን አውጥተው መጠቀም እንዲችሉ የማድረግ አቅም አለው። ዋና ብለን የምንጠራቸው ብዙ ጥቅሞች አሉት፣ ግን 5 ናቸው። እነዚህ 5ቱ ምንድናቸው? አንደኛው ሂሳብን በፍጥነትና በትክክለኛነት ካልኩሌት ለማድረግ ለማስላት የሚጠቀሙበት ነው። ሁለተኛው ኮንሰንትሬሽን ዲቨሎፕ እንዲያደርጉ ነው። የትኩረት መጠናቸው እንዲያድግ ማለት ነው። አሁን የትኩረት መጠን ሲባል ኢቭን ለኛ ለትልልቆቹም ራሱ እየቸገረን ያለ ነገር አለ። ምክንያቱም ሰው አካላዊ፣ አእምሮአዊና መንፈሳዊ ነው። ስለዚህ አንድን ነገር ሲሰራ እነዚህን 3ቱን አንድ ጋር አድርጎ የመጠቀሙ ነገር የለም፣ ክፍተት አለ። ስለዚህ በልጆች ይሄንን ያጎለብትላቸዋል። ትኩረት ማለት ያ ነው። አካላቸውን፣ አእምሮአቸውንና መንፈሳቸውን አንድ ጋር አድርገው የሚሰሩት ነገር ላይ እንዲያስተውሉ የማድረግ አቅም አለው። ያ ነው። ሶስተኛው የማስታወስ ችሎታ ያሳድጋል፣ እንዲያስታውሱ ያደርጋቸዋል ማለት ነው። አሁን ለምሳሌ በሌላ ትምህርት ይሄንን አባከስ የሰለጠነ በሌላ ትምህርት ምን ይጠቀማል፣ እንዴት ያገኛል ለሚለው እንዳልኩት ይሄ የአባከስ ትምህርት ምን ያደርጋል? የትኩረት መጠንን እንዲጨምሩ የማስታወስ ችሎታቸው እንዲያድግ ስለሚያደርግ ለምሳሌ የሳይንስ ትምህርትን ሲማሩ ያንን ትምህርት ትኩረት አድርገው ስለሚያነቡ ያነበቡትን ደግሞ ያስታውሳሉ ማለት ነው። ስለዚህ የሚያስታውሱ ከሆነ ምን ያቃሉ ማለት ነው። የሚያቅ ደግሞ
የአባከሱ አራተኛው ምንድነው እሱ የሚጠቅመው ሰልፍ ኮንፊደንስ እንዲኖራቸው በራሳቸው መተማመን እንዲችሉ ያደርጋቸዋል ማለት ነው። ስለዚህ አንድ ሰው ሲያነብ ትኩረት አድርጎ ካነበበ ማስታወስ ከቻለ ካወቀ ምን ያመጣል ማለት ነው? በራሱ ይተማመናል ማለት ነው። ሌላኛው ደግሞ ፕሮብሌም ሶልቨር እንዲሆኑ ያደርጋቸዋል። ችግር ፈቺ እንዲሆኑ ችግርን ይፈታሉ ማለት ነው። የመጨረሻው ስድስተኛ ብለን የምንለው ክሪኤቲቭ ያደርጋቸዋል። የፈጠራ ክህሎታቸው እንዲያድግ የማድረግ አቅም አለው ማለት ነው። ስለዚህ ታዳጊዎች በጣም በርካታ ነገሮች ይጠቅማቸዋል ማለት ነው አባከስ መስራታቸው። እንደው ታዳጊ ቢኒያም ደግሞ የሚለን ነገር ሊኖር ይችላል። አባከስ በመማር ያገኘው ልዩ ጥቅም አለ? አዎ ያገኙት ብዙ ጥቅሞች አሉ። በመጀመሪያ እኔ አባከስን ከተማርኩ በኋላ በብዛት ጥቅሞችን ያገኘሁበት የመጀመሪያው ጥቅም ማስታወስ በከፍተኛ ደረጃ ችያለሁ። ትኩረቴንም በጣም አሻሽሎልኛል። እንደገና በራስ መተማመን ጨምሮልኛል። ማስታወሴን ስላሳደገም ደግሞ ትምህርት ላይ ጎብዣለሁ። ምክንያቱም ሳጠና የማጠናውን ነገር ስለማረሳ ፈተና ላይ የሚመጡትን ጥያቄዎች ባጠናሁት መሰረት እያስታወስኩ ስለምሰራ ረድቶኛል። ሌላኛው ደግሞ ፈጠራ ችሎታ ነው። የሆነ ሰው የፈጠራ ችሎታ ካለው በአይምሮም በከፍተኛ ደረጃ ተጠቅሞበታል ማለት ነው። ስለዛ አባከስም አይምሮአችንን በከፍተኛ ደረጃ እንድንጠቀምበት ይረዳናል። አሁን ትምህርቴ ላይ ጠቅሞኛል ብለሃል። ስንተኛ ክፍል ተማሪ ነህ? የ6ኛ ክፍል። ሚኒስትሪ ወስደሃል? ምን ያክል ውጤት አመጣ? 98። እውነትም ይሄ ነገር ጠቅሞሃል በጣም። የፈጠራ ስራም እንድትሰሩ ያግዛቸዋል። እንደምትሞክረው የፈጠራ ስራ አለ? አይ የፈጠራ ስራ ሳይሆን ግጥም ትሞክራለህ? በጣም ጥሩ። ስለዚህ ፕሮግራማችንም ደረቅ እንዳይል አንድ ግጥም ቢልልን ጥሩ ነው አይደለም መምህር? ስለዚህ እስቲ የፈጠራ ስራውን ተንተርሶ አንድ ግጥም ያቀርብልናል ማለት ነው። የግጥሜ ርዕስ አባከስ። አባከስ የህፃናት አይምሮ ተኳሽ፣ ከካልኩሌተር ፈጥኖ ደራሽ፣ የአራቱን ሂሳብ ስሌቶች ዳሳሽ። አንድም አያመልጥም በአባከስ ተሰርቶ፣ ደግሞ ለህፃናት ምርጥ ነው ለአይምሮ። አባከስ ጠቃሚ ነው ለሙሉ አእምሯችን፣ እንዲሁም ለሀገር እድገት ጉልብትናችን። አባከስ አያልቅም ጥቅሙ ተዘርዝሮ፣ አሪፍ ስለሆነ ለሰዎች አእምሮ። የአባከስ ትምህርት ጠንክሮ መማር ነው፣ ለወደፊት እድገት በጣም ጠቃሚ ነው። ዘመኑ ዘምኗል አያመጣው የለ፣ አባከስ ሰጥቶናል ለእውቀት አውድማ ለሀገር ብልጽግና። ለመርሳት ችግር አባከስ መላ ነው፣ ከኛ የሚጠበቀው አቡ ቀለምሲስ ጋር በርትቶ መማር ነው። በጉብዝናስ ቢባል አባከስ መች ይታማል፣ ሂሳቡ ጠጥሯል ብለው ለሚጠሩ አባከስ መላ ነው ሄዳችሁ ተማሩ። ሂሳብን ለማስላት ፈጣን ጥሩ መላ ምንድን ነው? አቡ ቀለምሲስ ጋር አባከስ መማር ነው። በጣም ጥሩ። ይሄ ጥቅሞቹ ገብቶ ነው የጻፍከው ብዬ አስባለሁ። ማለት አሁን መምህር ቅድም ሲሉ ችግር ፈቺ ነው፣ የፈጠራ ችሎታቸውን ያሳድጋል፣ በራስ መተማመን ይጨምራል፣ የማስታወስ ችሎታቸውን ይጨምራል። እና ካንተ ግጥም ምን ተረዳው መሰለ? ግጥም መጻፍ መጀመሪያ ትወድ ነበር? አባከስ መጀመሪያ ግጥም ወድ ነበር። ስለዚህ አሁን በራስ መተማመን ጨመረልህና አባከሱ የፈጠራ ስራ አካተትከና በራስ ጊዜ ጻፍከው ማለት ነው። ስለዚህ በቴሌቪዥን መስኮት ይሄን ፕሮግራም የሚመለከቱ ህጻናትና ታዳጊዎች አባከስ መማራቸው በርካታ ጥቅሞች እንደሚያገኙ ካንተ ተምረዋል ብዬ አስባለሁ። ስላቀረብክልን ግጥም ግን በጣም አድርጌ አመሰግናለሁ። ሌላ ግጥም እንግዲህ ታሰማናለህ ብዬ አስባለሁ ወደፊት ማለት ነው። በጣም ጥሩ። አንተው ጋር ልቆይና እንደው አባከስ መማርህ ሂሳብ ትምህርት ላይ ያገዘ ነገር አለ? አዎ ያገዘኝ ነገር አለ። ሂሳብ ትምህርት ላይ በፊት ጎበዝ ነኝ፣ ግን በብዛት አባከስ ከጀመርኩ በፊት እንደ አባከስ ከጀመርኩ በኋላ እንዳመጣሁት አይነት ውጤት አልነበረም የማመጣው። አባከስ ከመማር ከጀመርኩ በኋላ ግን በሂሳብ ትምህርቴ ላይ እጅግ በጣም ከፍተኛ ውጤት አመጣለሁ። በሂሳብ ትምህርት ብቻም ሳይሆን በሁሉም ትምህርቶች ላይ ከፍተኛ ውጤት አመጣለሁ። አባከስ ልጆችን ስታስተምሩ ከምን ትጀምራላችሁ? መሰረታችሁ ምንድነው? እሺ፣ በነገራችን ላይ ያው አብዛኛውን ጊዜ እስካሁን ስልጠና እየሰጠን ያለ ነው አንደኛ ክፍልና ከአንደኛ ክፍል በላይ እስከ 8ኛ ክፍል፣ አንዳንድ ልጆች ደግሞ የ9ኛ ክፍል ተማሪ 10ኛ ክፍል ተማሪ ሆነው
የመጡ ያገኘናቸው አሉ። በሚገርም ሁኔታ ማረሳት አንድ ልጅ እኛ ጋር ሰልጥና ሌላ ቦታ ለኛ እንድታሰለጥንልን የፈለኳት ኬሚካል ኢንጂነሪንግ ዲግሪ የተመረቀች ልጅ ረጅም ጊዜ በትምህርት ዓለም ውስጥ ቆይታ ያው ጎግል አድርጋ አባከስን ጥቅም ተረድታ ያው ኮንሰንትሬሽን ሚሞሪን ዲቨሎፕ እንደሚያደርግ እኛ ጋር መታ ሰልጥና እኛ የምናሰለጥናት ልጆችን እንድታሰለጥንልን ነው። ነገር ግን እሷ ስትሰለጥን የነበረው ለራሷ ነው። ማስተርስ መቀጠል ፈልጋ እኛ ጋር መታ በይህንን ትምህርት ስትማር የማረሳው ነገር አለ። የእድሜ ገደብ የለውም። ማንኛውም መማር ይችላል አባከስን ማለት ነው። ነገር ግን ያው ቅድም እንዳልኩት ከ7 ዓመት እና አንደኛ ክፍል በላይ ያሉ እስከ 16 እድሜ ያሉ ተማሪዎች ይህንን ስልጠና ቢሰለጥኑ ጠቃሚ የሚሆነው የአእምሮ እድገታቸው በዛ እየፈጠነ ስለሚመጣ ልክ የመሞረድ አቅም አለው ማለት ነው። እና ያ ነው አባከስን የምንጀምረው በሁለት ነው የከፈልነው፣ ግን አንደኛውን ነው እየሰጠን ያለ ነው። አሁን ፕሪ የምንለው ኬጂ2 እና ኬጂ3 ላይ የምንሰራው ቁጥሮችን እንዲነካኩ ቁጥሮችን እንዲያውቁ አባከሱን እንዲነካኩ እነዚህን 5 የስሜት ሕዋሳታቸውን አይናቸውን፣ እጃቸውን፣ ጆሮአቸውን አሶሲዬት እያደረጉ እንዲጠቀሙ የማድረጉ ነገር ላይ ነው ኬጂ2 እና ኬጂ3 ላይ። ከአንደኛ ክፍል ጀምሮ ግን ልጆች እነዚህን 4ቱን የሂሳብ ስሌቶችን ስለሚያውቋቸው ከአንደኛ ክፍል ጀምረን ነው የምናስተምረው። ስለዚህ ስንጀምር የምንጀምረው ምንድነው እሱ ለጀማሪዎች በመጀመሪያ ቁጥር መጻፍና ማንበብ ነው የሚማሩት አባከሱ ላይ ማለት ነው፣ በቀላሉ ማለት ነው። ስለዚህ የአባከስ ወሳኝ ቁጥሮች የሚባሉት 3 ናቸው። 0፣ 1 እና 5 ናቸው። እነዚህን ቁጥሮች ብቻ የሚመጡትን የአንደኛ ክፍል ተማሪዎችን በማሳወቅ ሌሎች በመቶዎች፣ በሺዎች፣ በ10 ሺዎች፣ በመቶ ሺዎች፣ በሚሊዮኖች፣ በቢሊዮኖች፣ በትሪሊዮኖች፣ በኳትሪሊዮኖች ቁጥርን መቁጠር እና መጻፍ እንዲችሉ እናደርጋቸዋለን። እነዚህ ቤዚክ ቁጥሮች የምንላቸው ወይንም ፋንዳሜንታል ነምበርስ የምንላቸው በእኛ 3ቱ ብቻ በማወቅ ማለት ነው። 0ን፣ 1 እና 5ን ብቻ ማለት ነው። ሌሎች ቁጥሮችን ምን ማድረግ ይችላሉ? ማወቅ ይችላሉ ማለት ነው፣ በዘንጉ ማለት ነው። እሱን በኋላ ለተመልካች እናሳያለን። ሌቭል አለው። ስለዚህ የመጀመሪያው ሌቭል መጻፍና ማንበብ ነው። መጻፍና ማንበብ ከቻሉ በኋላ ቀላል መደመር፣ ቀላል መቀነስን በቀጥታ ማለት ነው ያንን መስራት እንዲችሉ እናደርጋለን። ቀጥለን ደግሞ 5 ኮምፕሊመንትስ የምንለው አለ። የ5 አሟይ የሚባል አለ። ህግ አለው፣ የራሱ ቀመር አለው። 5 አሟይ ቀመር የሚባል አለ። ያቺን እናስይዛቸዋለን። ያቺን ደግሞ በደንብ ከተለማመዱ በኋላ ደግሞ ወደሚቀጥለው ሌቭል ወደ 10 አሟይ 10 ኮምፕሊመንትስ የምንለው አለ። ቀመር አለው እሱም የሚያዝ። ከዛ በኋላ ቅልቅል መስራት ይችላሉ ማለት ነው። ስለዚህ ሌቭል 1 የምንለው መጻፍ ማንበብ ነው። ሌቭል 2 የምንለው መጻፍ፣ ቀላል መደመር፣ ቀላል መቀነስ ነው። ሌቭል 3 የምንለው 5 አሟይ ነው። ሌቭል 4 የምንለው 10 አሟይ ነው። ሌቭል 5 የምንለው ቅልቅል ነው። ከዛ በኋላ ቁጥሮችን እነዚህ መደመርና መቀነስ ከቻሉ ማባዛትና ማካፈል በጣም ቀላል ነው። ማባዛት ማለት ደጋግሞ መደመር ማለት ነው። ማካፈል መቀነስ ማለት ነው። ስለዚህ መቀነስ ማለት ነው። ስለዚህ ልጆች ብዙ ጊዜ ቀላል የምትባለውን ነገር ስለሚተዋት ያ ማባዛትና ማካፈል በጣም ከባድ ነው ተብሎ ነው የሚታሰበው። ነገር ግን መደመርና መቀነስ የቻለ ልጅ ማባዛትና ማካፈል ከባድ አይሆንበትም ማለት ነው። ስለዚህ 6ኛው ሌቭል ማባዛት፣ 7ኛው ሌቭል ማካፈል፣ ከዛ በኋላ ፍጥነት አለ። የሚሰሩት ልጆቹ የሚሰሩት ፍጥነት አለ። ከፍጥነት በኋላ አድቫንስ የሚማሩት አለ። እነዚህ አድርገው ከ8ቱ ሌቭል በኋላ ሌላ ከሌቭል 1 እስከ ሌቭል 8 ድረስ የምናስተምርበት የራሱ የሆነ አለው ማለት ነው። ምክንያቱም ተቋሙ ይሄንን ሲያዘጋጅ ፕሮፖዛል አለው፣ እቅድ አለው። ምን ያህል ወር ነው መውሰድ ያለባቸው? የወሮችን ስልጠና ያዘጋጃል። የአመታት ስልጠናዎችን ያዘጋጃል። የመምህራን መምሪያ አለው። እንዲሁም ደግሞ ከሌቭል ወደ ሌቭል ሲሄዱ ልጆች ፈተና ይፈተናሉ።
ከአንዱ ሌቭል ወደ ሌላው ሌቭል ዝም ብሎ አያልፍም። ፈተና ተፈትኖ ያን ፈተና ማለፍ ካልቻለ ድጋሚ ይማራል ማለት ነው። መብቃት ስላለበት ማለት ነው። ፈተናውን ሲያልፍ ወደሚቀጥለው በየሌቭሉ ምን አለ ፈተና አለ። ይሄው እዚህ ጋር እንደምናየው ይሄ ልጆች ሳምፕል ያመጣ ነው። ልጆቹ ሲሰሩ ፈተናው ይታረማል፣ ይዘውት የሚሄዱት አለ። ሁል ጊዜ ደግሞ የእለቱ የሂሳብ ሰው ውድድር አለ፣ የሳምንቱ የሂሳብ ሰው ውድድር አለ፣ የወሩ የሂሳብ ሰው ውድድር አለ። ተማሪዎችን አወዳድረን ሽልማት የምስክር ወረቀት አለ። ያንን የምስክር ወረቀት እንሰጣቸዋለን ለልጆቹ ማለት ነው፣ አፕሪሺየት ለማድረግ ማለት ነው። ስለዚህ ስልጠናውን የምንሰጠው በዚህ መልኩ ነው ማለት ነው። በጣም ጥሩ። ተማሪያችን አራቱ የሂሳብ ስሌቶችን በአባከስ እንዴት መስራት ትችላላችሁ? በአባከስ የአራቱንም ሂሳብ ስሌቶች ማስላት ይቻላል። ከዛም አልፎ ኔጌቲቭ እና ዴሲማል ቁጥሮችንም መስራት ይቻላል። ግን መደመር 5 አማው ያለ 10 አማውም አለ። መቀነስም 5 አማው ያለ 10 አማው ያለ። መደመርን በአባከስ ስንሰራ ከግራ ወደ ቀኝ ነው የምንጽፈው። ቁጥሮችን ከግራ ወደ ቀኝ ነው የምንጽፈው። ከዛ በምንደምርበት ጊዜ ደግሞ ከስር ከአባከሱ ከአግድም ዘንጉ ስር 4 ጠጠሮች ወይም ጨሌዎች አሉ። ከላይ ደግሞ አንድ ጨሌ ወይንም ጠጠሮች ይገኛሉ ማለት ነው። በዛ መሰረት እንሰራለን። በጣም ጥሩ። ታዳጊያችንና መምህራችን አባከስ መማር ለሚፈልጉ ተማሪዎች እንዲሁም ታዳጊዎች ምን ነገሮች ማሟላት አለባቸው ይላሉ? አባከስን መማር ወይም መሰልጠን የሚፈልጉ ተማሪዎች ይሄ አባከሱና የመማሪያው መጽሐፍ ነው። የመማሪያው መጽሐፍ ከተማሩት ከሰለጠኑት በተጨማሪ ደግሞ ያግዛቸዋል። እዚህ ጋር ደግሞ ሲዲ አለ። በሲዲው ተመልክተው መረዳትም መሰልጠንም ይችላሉ እና አባከሱም ያስፈልጋቸዋል። እንደው መምህር እነዚህ ነገሮች መግዛት የማይችሉ ልጆች በቀላሉ አካባቢያቸው ከሚያገኙት ቁሳቁሶች መስራት ይችላሉ ብዬ አስባለሁ። ልክ ነኝ አይደለ? እነዚህ ከመጽሐፉ ባሻገር ማለት ነውና እዚህ ጋር የምናያቸው ዘንጎች ከቀርከሃ የተሰሩ ይመስሉኛል ኦር ከእንጨት። እዚህ ጋር ደግሞ ያሉት ጫሌዎች ናቸውና ይሄን ነገሮችን አይተው ማለትም አንችልም ብለው ከሚቀመጡ መስራት እየፈለጉ አካባቢያቸው ላይ ከሚያገኙ ቁሳቁሶች መስራት ይችላሉ ማለት ነው። ከመጽሐፉ ባሻገር አሁን ደግሞ ቴክኖሎጂ ስለረቀቀ መጽሐፍቶችን ከኢንተርኔት ቢያገኙ እነዚህ ነገሮችን በየቤታቸው አድርገው ጨሌዎችን አድርገው መስራት መሞከር ይጠበቅባቸዋል ብለን እናስባለን አይደል? አዎ በሚገባ። እርስዎ የሚጨምሩልን ነገር ሀሳብ ይኖር እዚህ ነገር ላይ? አዎ የአባከሱን ማንኛውም ቤት ውስጥ ያው ድሮ ተማሪ በነበርንበት ሰዓት ይሰራል። በተለያዩ እንጨቶችን በማገናኘት ጨሌዎችን የጸጉር ጌጦች ናቸው። እነዚህ ለጸጉር ጌጥ የሚጠቀሙባቸው ናቸውና ያንን ፈልገው ከዘንጉ እንደሚታየው 7 ዘንጎች ናቸው ያሉት። ከታች ያለው 4 ጠጠር ነው፣ ከላይ ያለው 1 ጠጠር ነው። ስለዚህ ይሄንን በማድረግ አግድም ዘንግ በማድረግ 4 ማዕዘን እንጨት ቆርጦ ቤት ውስጥ አዘጋጅተው መከታተልና ከኢንተርኔት ላይም አውርደው መማር ይችላሉ። ምክንያቱም እኛ ይህንን ትምህርት ያገኘነው ይህንን ስልጠና ያገኘነው ከኢንተርኔት ላይ ነው፣ ከሌላ ከየትም አይደለም። ድሮም ደግሞ የንግድ ሴንተር ላይ ይጠቀሙበታል ነጋዴዎች በብዛት። በድሮ የሚጠቀሙት አባከስን ነው፣ አዲስ አይደለም። ይሄኛው አባከስ የነበረ የቆየ ነው። አባከስን እንደውም ኢንቨንት ያደረገው ወይንም ደግሞ የሰራው ስቲል እስካሁን ድረስ ማን እንደሆነ አይታወቅም። ብዙ ጊዜ ግን ይሄ የአባከስ ስልጠና አዘውትረው የሚጠቀሙት ሩቅ ምስራቅ ላይ ያሉ ሀገሮች ናቸው። እንደ ቻይና፣ እንደ ጃፓን፣ እንደ ኮሪያ፣ ህንድ ላይ በብዛት አለ። ህንድ ላይ እንደውም ይሄ የአባከስ ሴንተሮች እጅግ በጣም ብዙ ናቸው ያሉት ማለት ነው። ያልተለመደም አሁን ግን እኛ ሀገር እየተለመደ ያለ ነው፣ እየመጣ ነው። ያ በዛ አይነት መልኩ ልጆች ቢቀርቡ ቢሰለጥኑ። አሁን የጃፓኑንም ብናየው ምንም አይነት ልዩነት የለውም። ረጅም ነው እንጂ እሱ አንድ አይነት ነው። ዘንጓ ረጅም ነች፣ እችኛዋ ዘንግ እንጨቷ ተመሳሳይ ነች። ያው የክብሪት እንጨት ላይ የምንጠቀማት እንጨት ረዘም ያለች የምንጠቀምበት ነው። ይሄኛው ጨሌ ነው። ይሄኛው ጨሌ ነው። እቺ ፕላስቲክ መሆኗ ነው ያለው ነገር።
ሌላ ለየት የሚያደርጋት ዜሮ ለማድረግ እኛ የምንጠቀመው ጣታችንን ነው። እቺኛዋ ግን አውቶማቲክ ስለሆነች እዚህ ጋር ጫን ብለን ነው እንትን የምናደርግበት ማለት ነው። ቅድም የጠቀስኳቸው ቤዚክ ቁጥሮች የሚባሉት 0 1 እና 5 ናቸው። እነዚህን በማወቅ ማንኛውንም ቁጥር ለምሳሌ አንቺንም ራሱ መጠየቅ እንችላለን። ብዙ ጊዜ አሁን ቤዚክ የምንላቸው 3 ቁጥሮች ናቸው። ለምሳሌ ትልቁን አባከስ ብናመጣ የተሰራው ከእንጨት ነው። ስለዚህ ምንድነው እሱ የምናደርገው እያንዳንዱ ከታች ያለው 4 ናቸው ያሉት። ከታች ያሉት እያንዳንዳቸው ብናያቸው 4 ናቸው፣ ከላይ 1 ነው። ይሄ አባከስ ሲሰራ የተመሰረተው ወይንም የተሰራው ከኛ አካል ተወስዶ ነው። ለምሳሌ እጃችንን እንደዚህ አድርገን ብናይ 4 ጣቶች አሉ። እዚህ ጋር 1 ጣት አለ አይደለም? አንድ አይነት ነው። ለዚህ ነው አሁን ልጆች ሁሉ ጊዜ አባከስን ይዘው መዞር የለባቸውም። ከአባከስ ወዴት ሙቭ ያደርጋሉ? ወደ ፊንገር ማትስ። አባከስ ማትስ ይማራሉ። አባከስ ማትስን ከሰለጠኑ በኋላ ወደ ፊንገር ማትስ ሙቭ ያደርጋሉ ማለት ነው። በፊንገር ይሰራሉ። ከፊንገር በኋላ ደግሞ ወደ ማይንድ ፕላስ ማትስ ይሄዳሉ። ማይንድ ፕላስ ማትስ የሚያደርጉት ምንድነው? ቪዥዋላይዝድ ነው የሚያደርጉት። እነዚህ ላይ ያለው ነው ዘንጉ ነው እንጂ የረዘመው እያንዳንዱ ዘንግ ላይ ከታች 4 ከላይ 1 ብቻ ስለሆነ ያለው ማለት ነው። ስለዚህ አባከስ ቁጥር መቁጠር የሚጀምረው ለምሳሌ እነን አባከስ ብናይ የታች ያሉት ጠጠሮች ወደ ታች ናቸው፣ ከላይ ያለው ጠጠር ወደ ላይ ነው። ስለዚህ የመሐለኛውን አግድም ዘንግ ካልነካ ቁጥር አይሰጠንም ማለት ነው። ነገር ግን አባከስ ከታች ወደ መሐል ከላይ ወደ ታች መውረድ ወርዶ የመሐለኛውን ዘንግ መንካት ሲጀምር አባከሱ ቁጥር መቁጠር ይጀምራል ማለት ነው። ከታች ወደ ላይ ወደ መሐል ስናመጣ መደመር ማለት ነው። ስንመልስ መቀነስ ማለት ነው። ከላይ ወደ መሐል ስናመጣ መደመር ማለት ነው። ስንመልስ መቀነስ ማለት ነው ማለት ነው። ስለዚህ አሁን አባከሳችን የሚያነበው 0 ነው ማለት ነው። 0 ማለት ታች ያለው ጠጠር እና ላይ ያለው ጠጠር የመሐለኛውን አግድም ዘንግ ካልነካ 0 ነው የሚባለው ማለት ነው። ስለዚህ እዚህ ጋር አሁን ብዙ ዜሮዎች አሉን። ያው 0 ስለሆነ የምንፈልገው እኛ 0 ነው ብለን የምናስበው። ግን ምን እንነግራለን ለልጆች? 0 ከቁጥር በኋላ ከሆነች ከቁጥር በፊት ስትሆንና ከቁጥር በኋላ ስትሆን የራሷ የሆነ ዋጋ አላት ማለት ነው። ከቁጥር በፊት ከሆነች ዋጋ አላት፣ በቁጥሮች መካከል ከሆነች ዋጋ አላት። ከቁጥሩ በፊት ከሆነች ግን ዋጋ የላትም ማለት ነው። ስለዚህ ስንጀምር ዘንግ 1 ብለን የምንለው የትኛውን ነው? ይሄኛውን ነው። ከቀኝ ነው የምንጀምረው። ዘንግ 1፣ ዘንግ 2፣ ዘንግ 3፣ ዘንግ 4፣ ዘንግ 5፣ ዘንግ 6፣ ዘንግ 7 ማለት ነው። ለምሳሌ እነዚህ ጠጠሮች ከታች ያሉት እያንዳንዳቸው ዋጋቸው 1 ነው። ዋጋቸው 1 ነው። ከላይ ያለው ጠጠር ዋጋው እያንዳንዱ ጠጠር ዋጋው 5 ነው። ለምን? ዋጋው 5 ስለሆነ ህግ ስለሆነ ማለት ነው። የአባከስ ህግ ነው። እያንዳንዳቸው ዋጋቸው 5 ነው። ግን እንደ ቦታቸው ይለያያሉ። አሁን ለምሳሌ ይሄንን ባወጣ አሁን ስንት ነው? 1 ጠጠር ነው ያወጣታል። 1 ነው። አሁን ያወጣሁት ስንት ነው? 2 ጠጠር ስለሆነ 2 ነው። አሁን ይሄን ጠጠር ሳወርድ ስንት ነው? 5 ነው። ከፊት ለፊቱ ግን ምንድነው ያለው? 0 ነው አይደል? 0 ዋጋ የለውም ከቁጥር በፊት ከሆነ አይደል? ከቁጥር በኋላ ከሆነ አሁን እቺ 5 ነች ብዬሻለሁ። እቺን አሁን እዚህ ጋር ሳወርዳት እዚህ ጋር ያለው 0 አናቆም አይደል? ዋጋ አይኖረውም። ስለዚህ ከፊት ለፊት ግን ምን አለ? 0 አለ። ስለዚህ 5 እና 0 ስንት ነው ማለት ነው? 50 ነው ማለት ነው። እቺኛዋ ስትወርድ 500፣ እቺኛዋ ስትወርድ 5000፣ እቺኛዋ ስትወርድ 500000፣ 50000፣ እቺ ስትወርድ 500000፣ እቺ ስትወርድ 5 ሚሊዮን ነው ማለት ነው። ከፊት ለፊት 6 ዜሮዎች ስላሉ ማለት ለምሳሌ እቺ ስንት ነች? 1 ነች። እቺኛዋን ግን ሳወጣ ስንት ዜሮዎች አሉኝ? 6 ዜሮዎች አሉኝ። ስለዚህ ስንት ነው? 1 ሚሊዮን ነው ማለት ነው። ስለዚህ በቀላሉ ቁጥሮችን ለመቁጠር የሚያስችለው በዚህ አይነት መልኩ ነው። እነዚህን
ሶስት ቤዚክ ቁጥሮችን ከያዙ ማንኛውንም ቁጥር ምን ማድረግ ይችላሉ? መቁጠር ይችላሉ። ለምሳሌ አሁን እዚህ ጋር እቺኛዋን እንደዚህ ባደርግ እቺን እንደዚህ ባደርግ ጠጠሮቹን ዋጋ መቁጠር ብቻ ነው። አሁን የላይኛው ጠጠር ስንት ነው ብለናል? 5 ነው ብለናል አይደል? 5 እነዚህ ሁሉም እያንዳንዳቸው ዋጋቸው ስንት ነው ብለናል? አንድ ነው ብለናል። ስለዚህ እንቁጠር። አሁን 5 6 7 እንጽፋለን። እዚህ ጋር 0 ነው ያለ 0 እንጽፋለን። እዚህ ጋር 1 2 እንጽፋለን። እዚህ ጋር 5 6 7 እንጽፋለን። እዚህ ጋር 5 6 7 8 9 እንጽፋለን። ስለዚህ አሁን ይሄ በአባከስ ስንት ነው ቢባል 60,279 ነው ማለት ነው። ስለዚህ በቀላሉ ቁጥሮችን መጻፍና ማንበብ ከቻሉ በኋላ ኢንዳይሬክትሊ ቁጥር መጻፍና ማንበብ ውስጥ ምን እየሰሩ ነው ልጆች? መደመርና መቀነስ እየሰሩ ነው። ምክንያቱም ወደ ላይ ሲያወጡ መደመር ነው፣ ሲያወርዱ መቀነስ ስለሆነ ማለት ነው። በዚህ አይነት መልኩ ቁጥሮችን ያሰላሉ ማለት ነው። አሁን የአባከሱን ይሄ ነው። ሁለተኛ የአባከስ ስልጠና የጀመርንበት ያዘጋጀንበት ደግሞ ምንድነው? አሁን የተለመደ ነገር አለ በየቤቱ ወላጆች ወደ ቤት ሲመጡ ቀጥታ የሚሰጡት ምንድነው? ስልካቸውን ነው። ስለዚህ ልጆች ምንድነው የሚያዩት? ኢንተርኔት ያያሉ፣ ምን ያያሉ። ስለዚህ ቤት ውስጥም ዋይፋይ አለ፣ ቴሌቪዥን ላይ ነው ቁጭ ብለው የሚውሉት። እቺን አባከስ ግን ቁጭ አድርገው በአባከስ የሚሰሩ ከሆነ አንደኛ ልጆቹን እንጠብቃቸዋለን፣ ከአይናቸውን ሴፍ ማድረግ እንችላለን። አሁን ብዙ ልጆች መነጽር ተጠቃሚ እየሆኑ ነው፣ አይናቸው ማየት እየተቸገሩ ስለሆነ ማለት ነው። ስለዚህ ምንድነው እሱ የአባከስ ትምህርት በጣም ብዙ ጥቅሞች አሉት። አንደኛ ቴክኖሎጂ አይጠቀሙ ማለት አይደለም፣ ነገር ግን ጊዜ ፕሮግራም ሊኖራቸው ይገባል። በተለይ በዛ እድሜ ውስጥ ያሉ ከ12 ዓመት በላይ ያሉ ልጆች ለሌሎች ነገሮችም ሊጋለጡ ስለሚችሉ በራሳቸው የሚሰሩበት ነገር ቢኖር መልካም ነው የሚለውን ነገር መናገር ፈልጋለሁ። ሜዳሊያ ያያየው ነበርና ምን ያክል ውድድሮች ተወዳድራችኋል? የምን ሜዳሊያ ነው የተሰጣችሁ? እሺ ሜዳሊያው ያው ተቋሙ እንደ ተቋም የተለያዩ ስራዎችን ይሰራል። ለምሳሌ አሁን አብዛኛውን ጊዜ መክፈል አቅም ያላቸውን ተማሪዎች ከፍለው እንዲማሩ እናደርጋለን። በይበልጥ ደግሞ ገቨርንመንት ስኩል ላይ ወይንም ደግሞ የመንግስት ትምህርት ቤት ላይ አቅም የሌላቸው ተማሪዎችን አድሬስ ማድረግ ስላለብን ራሳችን ማቴሪያሉንም ሁሉንም ነገር ከክፍለ ከተማዎች ጋር በመነጋገር ከትምህርት ቢሮዎች ለምሳሌ ጉለሌ ክፍለ ከተማ ትምህርት ጽህፈት ቤት ጋር በኮሙኒኬት በማድረግ ፕሮፖዛሉን በማስገባት ከየትምህርት ቤቶቹ ተማሪዎችን ሰሌክት አድርገን አንድ ትምህርት ቤት ላይ እንደ ሴንተር አድርገን ወደ 3 ወር ከ15 ቀን አሰልጥነን አስመርቀናል። በዛም ደግሞ ክፍለ ከተማው የእውቅና ሰርቲፊኬት ሰጥቶናል ማለት ነው። በነገራችን ላይ ያው አባከሶቹን እነዚህ እንጨቶችን የምሰራው እኔው ነኝ ራሴ። ይሄንን የማዘጋጀው ራሴ ነኝ። የሚቆረጠውን አስቆራርጥና ከዛ ባሻገር ብዙ የሚሰሩ ነገሮች አሉ። የምጠቀማቸው ማቴሪያሎች አሉ፣ የተለያዩ ነገሮች። እነሱን አድርጌ የምሰራው ራሴ ነኝ። መማሪያውንም ማስተማሪያውንም የማዘጋጀው ራሴ ነኝ። ስለዚህ አሁን የመምህር የሚያስተምርበትን ተማሪዎቹ የሚማሩበትን ፕሮፖዛሉን እቅዱን ያወጣሁለት ስለሆነ መጽሐፍ የተዘጋጀለት የቪዲዮ ትምህርት የተዘጋጀለት ስለሆነ ለምን በፈጠራ ስራ ኮምፒት ለምን አላደርግበትም እኔ ከሰራው ብዬ በክፍለ ከተማ ደረጃ ትምህርት ቤቴን የማስተምርበትን ትምህርት ቤት ወክዬ በክፍለ ከተማ አንደኛ ወጥቶ እቺኛዋ ሰርቲፊኬት ተሰጠኛለች። እቺኛዋ በሂሳብ ትምህርት ማለት ነው። በተለይ በፈጠራ ስራ የዳበረ ትውልድ ለሁለንተናዊ እድገት እና ብልጽግና በሚል መሪ ቃል የመንግስት ሁለተኛ ደረጃ ትምህርት ቤቶች በተዘጋጀው